ውስጥ ነው። እግዚአብሔርና እንባው ወረደም እኮ እያለቀሰ እኮ ጭራሽ አይደለም ወይ? አንቺም አዋት ወይ አንቺም የሆነሽ ቁም ነገር ደብሮኛል። ጥሩ ነገር ከዚህ በኋላም ስራ ያለው ነገር ማለት ይሄ ልጅ ማስተዛዘል ላይ ነው እና እኔ ምን ማፈዝም እነሱ ላይ እና ያው ማሂልን ሸኛት ነው ኤርፖርት። አሁን ራሱ ታይሙ ሲደርስ ነው መቅረጽ የጀመርነው ቪዲዮ ልንገባ ነው። እሱንም ቢሆን ለእናንተ መናገር አለብን። ዲስሬስፔክት ነው ብላ ስላሰበች የማሂ ሀሳብ ነው እየቀረጽንላችሁ ያላችሁት እንጂ ላይቀረጽ ነበሩ። ሁሉም ነገር ያው ሚዲያ ላይ መውጣት አለበት ብለን አናምንም እኛ ነው። ይሄ ግን አስፈላጊ ጉዳይ ስለሆነ ብለን ነው እና ስለምታከብራችሁ ስለምትወዳችሁ ነው። እና ጸልዩላት በሰላም ትግባ። በሰላም ትግባ፣ በሰላም ትመለስ። ጸሎት አድርጉላት ብላችሁ ደስ እንደልሽ አላችሁ። እግዚአብሔርን ከፍቷቸዋል አይደለም? እንትናችን እንዴት ነበረ? ቡቺ እንዴት ነበረ? ስንል ነበር ምን ነበር? አይ እንዴት ነበረ? ሰሞኑን ከሰማህ በኋላ ይህ ነገር እንደ ቀልድ ነበረ መጀመሪያ እንትን ያለው እና ድንገት ሳናስበው ነው ብዙ ነገር ፍጥንጥን ያለብንና እንዴት ነው ፊሊንግ የነበረው መጀመሪያ? እንደውም እንደውም አሁን የሆነ እየቀረበ ሲመጣ ትንሽ ደህና እየሆነ መጣን እንጂ የሰማን ሰሞን በስመ አብ ወልድ በጣም ደባሪ ጊዜ ነበር። እሱና አስታውሰን መላመድ መጥፎ ነው። በጣም እንደበረው የመላመድ ስሜት በቃ አሪፍ ነበር። ጓደኝነታችን ምናምን ደስ ይል ነበር። ከኔ ጋር ብቻ ሳይሆን ከሙሉ ጀማው ጋር ሰዎች ምናምን የነበራቸው ለኛ አሪፍ ነገር ነበር። ፋሚሊዎቻችን ደግሞ ትይዙ ቶሎ ለመመለስ አይደለም የ10 ቀን የ5 ቀን ጉዞ ምናምን ስላልሆነ ረዥም ጊዜ ስትቆይ ደግሞ እሱ ነው ደግሞ ትልቁ። ኪዳነ ምሕረት ትከተልሽ፣ ያሰብሽው ልብሽ መሻት ትምራልሽ። አሜን። እኔ ልንተባ ተበል ወንድሜ እመቤቴን እኔ እንዲህ ልንተባ ተበል። አይዞሽ ግን ይሄንን ነገር ስንሰማ ቀረጻ ላይ ነበር። አዲስ ነገር ልንጀምር ነበረ። ተከታታይ ሳይሆን ይሄ እንዴት ነው የሚቀጥል አይነት ስራ ልንጀምር ነበረ። ልክ ይህንን እንደሰራን በሰዓቱ የነበረውን ስራ እኔ ቡቺ ፊሊንጉ እንዳይረብሽ ብዬ አልነገርኩትም ነበር እና ኦልሞስት ቀረጻ ጨርሰን ወደ ማታ ላይ ነበረ እና በቃ ምናምን ብዬ እንደዚህ ምናምን ብዬ ነገርኩት። የነበረው ድባብ ስማሙል እግዚአብሔርን በጣም ደባሪ ነበረ። የሆነ ሰው ወደ ውጭ ምናምን ሲባል የሆነ ደስ ብሎት ምናምን የሚሰማበት ነገር የሰርፕራይዝ ከመሆን አንጻር ነው አይደለ? እኛ ግን ከመደንገጥ አይደል? ከመደንገጥ በጣም ደንግጠን ነበረ። በጣም ሁሉም እንዳለ የሚሰራው ሰው በሙሉ የደነገጠው ነው። ብቻ እግዚአብሔር ያውቃል። አንቀጥ ማነው አናቆምም፣ በዚሁ እንቀጥላለን በደንብ በአዳዲስ ስራዎች። እንደውም እኔ ሞር ከዚህ በኋላ በጣም በብዙ አይነት መንገድ ነፃነቶች ሊኖሩን ይችላሉ ብዬ ስለማስብ የተሻለ ነገር እንደውም እንሰራለን ብዬ አስባለሁኝ።